ይመታዋል፣ ቤቱን ይመታል። ለምን ሁለቱ ነገ ይገጣጠማሉ። ነገ ጦርነት ነው። ሌላ ሰው ከሚገባ ሌላ አካል ከሚገባ እንደዚህ ይሻላል። እሱማ ነው እውነትሽን ነው። እሱ እውነት ነው። ወንድም ቢሰራ ይሻላል። አካል ገብቶ ገና ሌላ ትክክል ከሚፈጥሪው እነዚህ ሲገቡ ምንም ችግር አይፈጥርም፣ እንደኔ ማለት ነው። ሌላ አካል ሲገባ ነው በመሀል ክፍተት የሚፈጠረው፣ በመሀል የሆነ ነገር ሲለው ነው እንጂ እነዚህ ፋሚሊ ስለሆነ ምንም እንትን አይደለም። ደስ ይላል እንትኑ ጫወታው ደስ ይላል። የዛም በማንነቱ ልኩ አሁን ለምሳሌ እዚህ ጋር የተከፋፈሉ ሰዎች አሉ አይደለም? የሉም እንዴ? ምናምን የሚሉ የሆነ ነገር ልንገርህ። ያኛውን በዛ ልክ ነው። ሽሜ ልንገርህ የሆነ ነገር አሁን ትልቁ ማለት ነው። ትልቁ በደንብ መጋፈጥ አለበት። ትልቁ ይጋፈጣል። ነገ ታያለሽ። ምክንያቱም ይኸውልሽ እንዴት እንደሚጋፈጥ ታውቂያለሽ? አሁን ማለት ነው እሷ ከሱ ጋር ነው ጠርታ አይደለማ ልውጣ ያለችው እኮ ገባሽ አይደለም? አሁን በሱ እሷ ፈልጋ ሳይሆን እሱ በግድ ነው ያስወጣ። ስለዚህ እሷ ከሱ ጎን ናት። አሁን ራሱ ስታወራ አልሰማሻትም እንዴ? ከዚህ ቤት እንዳትወጪ ብሎኛል ብላለች። አስጠንቅቆኛል፣ አስፈራርቶት ነው እዞ ይወጣ እንጂ እሷ ፈልጋ አይደለም የሄደችው። ስለዚህ እሷ ምን አጠፋች? እዛ ቦታ ላይ አልሄድም ማለት አትችልም። ወንድሟ ነው። ዱባይ ገመን አቡዳቢ ለእንዶ ምን ሆነ ምትኮፉ አዱቤ ወይኔ እንዴት ነው ይላል ሰውዬ። ሰምተሻል? ላ እና ምንም አትፈሪ፣ ይጋፈጣል። ነገ ይኸውልሽ ምርጥ ነው የነገው። ነገ ግን እንትን ቢሆነው ይወጣላታል ወንድነቱ ማለት ነው። የኛው ኢንሻአላህ እንዳፍሽ ያርቅ ወላሂ። አረ ነገ ይታያልሽ። ከዚህ በፊት አላየሽም እንዴ? ከዚህ በፊት አዎ ከዚህ በፊቱ እውነትሽን ነው። አዎ አሁን ይኸውልሽ ለምን ቆሞ ያታል እንደዚህ ምናምን እየተባለ ነበር። ያን ጊዜ ልጅቷ አልመታቻትም? አዎ የመታቻት ጊዜ ስታወራ ቆሞ ሲያዳምጥ ለምን እንትን አይልም? እዛ ላይ አሁን እሱ ለዛ ወንድ እንኳን ሌላ ሰው ቀርቶ ወንድሙ ራሱ ቀልድ እንደማያውቅ ነገ ይወጣላታል ማለት ነው። ወንድነቱ በዚህ ይወጣላታል። አለቀ። መጋፈጥ የማይችሉ እሷ ከሱ ጎን ስትሆን ብቻ ነው። ገባሽ አይደለም? ከወንድሙ ጎን ከሆነች መጋፈጥ አይችልም። እንዴት ይችላል? እሷ ፈልጋ እሷ የምትፈልገውን የምትኖሩ እንጂ በግዳይ እንትን አይልማ። ከወንድሙ ጋር መጣላት እንትን አይልም፣ አይጣላም። ምክንያቱም በነገራችን ላይ ከታች እንዴት ምን አድርጎ ነው እንደዛ ብሎ ካልተናገረ ነገሩ አይመታም። ገባሽ አይደል? አሁን ወይኔ አሁን ነገ እሳት ጎርሶ ነው የሚመጣው ታያለሽ አለች እኮ እሷም እኮ ብላለች። እሷም እኮ ብላለች ሌላ ችግር ይፈጠራል። ሌላ የሚፈጠር ችግር ታውቀዋለህ አለችው። አዎ እሱማ ብለዋለች። ስለዚህ ያኛው ቀን እንደማይሽ ድርድር ስለማያውቅ ያቺኛው ሴት ሆነች ነው እንደዛ ና ግን መልሷ ደስ ብሎኛል እኮ መልሷ ደስ ብሎኛል ማለት እሱም ወንድሙም እንዳይከፋ አልፈለገችም። እሱ ባሏም ደግሞ የባሏም ቃልን መጠበቅ ፈልጋለች። ታውቃለሽ አይደል? እንዳትወጪ ብሎኛል፣ ቤት እንዳትወጪ ብሎኛል። ናከለ እንደሚናደድ ታውቃለህ አለችው። ታውቃለህ
አዎ በእውነት አይንሽ ላይ እኮ የፍርሃት እንትን ይታያል። ለምንድን ነው የምትፈሪ ስላት ፈርታለች። ገባሽ አይደል? ባሏን ፈርታለች። ይስተካከላል አለችው እኮ ይስተካከላል አለችው እኮ ግን መልካም ይሆናል። እንደው ይኸውልሽ እዛ ጋ ምን ያህል እንደሚከባበሩ ምን ያህል እንትን እንዳለ አሁን ቤተሰብ የለም ምናምን ሲባል እዛ ጋ ወንድምየውም አሁን እዛ ጋ ምን ላይቱ ምን ቦታ እንዳለ እንደገና አካውንቱ ደግሞ ያለ እዛ ምን ወፍ የለም። ገባሽ አይደለም? በዚህ አጋጣሚ ነው ገባሽ? እና ደግሞ ባለፈ እኮ እንዳለ የእሱ ጋር ገብተሽ ካየሽ ኦክሲ ገብተሽ ካየሽ ባለፈ እነሱ ጋር የቺ ከልጅቷ እንትን ያለቻት ቀን በተለቀቀ ቪዲዮ እንዳለ አንተ የእሷን እዚህ ከሌላ ሰው ትታገላለህ ፈፈፈዛ እንትን እያለች ብሎ ብዙዎቹ ኮመንት ጽፈዋል። እና ያ ኮመንት አይቶ ይሆናል ያው እሱ በመሃል መግባቱ ሌላ ሰው አለ መግባት እሱ በመሃል መግባት ጥሩ ነው። ዚያድ አሁን አደራሰ ጂቢ ኦኬ በጣም ደስ ይላል። አሁን ጫወታ ያምራል። ታላችሁ ያምራል። ሰላም ውዶቼ እንዴት አመሻችሁ? ነኝ ደህና ናችሁ? ነኝ ያሉ ወይም ዱባይ ወይም ሌላ ሀገር ጠብቁ። ወይም ዱባይ ወይም ከዚህ ምክንያት የሚያምር ነው የሚሆነው። በጣም ደህና ናችሁ? ሰላም እንዴት ነው? እንዴት አመሻችሁ? አለን እግዚአብሔር ይመስገን። አለው ናችሁ? ደህና ነኝ። እግዚአብሔር ይመስገን። ሀገራችሁ እንዴት ነች? እናንተ ሌላ ያገኛ ሰው አለ ከማሸ በኋላ ወጥቶ ቃል ባይመላለስ እኔ እኮ ከቅድም ጀምሮ ታች ነበርኩኝ መብራት እኮ አሁንም እኮ ጥሩ ነገር ነው የተናገረ። ብዙ ነገር አለ። ነገ ቤተሰብ ቅልቅል አለ። በዛ ላይ ስንገናኝ ውስጣችን ተጣቁሮ አይደለም። እነሱ የሚለያዩ አይደሉም። ጋሼ ራሱ ወይ የሰማው ነው ጀምሯልና ግን አሁኑ የጀመረው ይሄ ነው ማለት ነው። አይዞሽ ዱአ አድርጊ። ለራሳችሁ ተጨነቁ። ልጆቻችንን ማስቡ። ለራሳችሁ ዱአ አድርጉ። አትጨነቁ፣ ዱአ አድርጉ። በቃ ለሁሉም ነገር ወጣችሁ ዱአ አድርጉ። ቤተሰብ ስለሆነ አትጨነቁ። ሌላ ወገን ሲገባ ነው እንጂ እንትን የሚሆነው። የዛችም ልጅ ያለው ሰምተሻል? ኦክሲዬ የእሷን ቦታ አስይዛታለሁ ብለዋል እኮ ልጅቷም ቦታ አስይዛታለሁ ብለዋል እኮ። እና ምንም ችግር አይፈጠርም። እሺ አትጨናነቁ። ለራሳችሁ ዱአ አድርጉ፣ ጸሎት አድርጉ። ያላችሁበት ቤት ደግሞ አትደንግጡ፣ አትፍሩ። ሁሉም ሰላም ይሆናል የኔ ወንድሞች። እሺ እና በዱዓችሁ በጸሎታችሁ እሺ፣ ሁሉም መልካም ይሆናል የኔ ውድቶች። እሺ ዘርፌ አሁን አንቺ እንትና ስታወራ ትንሽ ከናኒ ጋርም ትንሽ ታወራ ተረጋጋው እንጂ መጨረሻ ምን